ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘእንበለ ጸሎተ ስመ ክርስቲያን ቅድስት ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ ቢሆን እንዲያው በከንቱ ነውን? ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን ቅድስት ጉባኤ እንደ ሐዋርያት እንዲል ሁለቱን ቀን የሚያከብር የሆነ እንደሆነ ዓርብ በተስያት ይወጣል፣ እሑድ በተስያት ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በተስያት ይወጣል፣ እሑድ በተስያት ይወርዳል። እንዲህ የሆነ ሲኖር ጌታ የሚመጣው በዕለተ እሑድ ነውና እንደወጣ ይቀራል። በዚህችም ቀን እመቤታችን ከወትሮ ጊዜዋ ቀደም ብላ መጥታ ለምን ትወደስከኒ በዛቲ ዕለት አለችው። ከወትሮ ጊዜዋ ቀደም ብላ ከመጣችና ስለምን ለምን ትወደስከኒ አለችው ቢሉ የሕሊናውን አውቃ እሱም በገድል ተቀጥቅጦ ነዋሪ ነበርና በዚህ ቀን ጥቂት የወይን ጠጅ ጠጥቶ ዕረፍት ሽቶ እንደ ተዋት አውቃ ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን እንደመከረው ኢትስጠይ ማየ ዕራቆ አላ ዳቀ ወይነ ትወስህ በእንተ ሕማመ ከብድከ ወይንተ ደዌከ ዘዘልፍ ብሎ እሱም አፈፍ ብሎ ተነስቶ ዛቲ ዕለት አባይ ክብርት ይህች ቀን ታላቅ ቀን ናት አላት። እሷም እስመ ከመ ተዐቢ ዛቲ ዕለት እምኩሎን ዕለታት ወውዳሴሃኒ አብያም ኩሎን ውዳሴያት ዕለቲቱ ከዕለታት ብትበልጥ ምስጋናዋም ከምስጋናዎች ይበልጣልና ወድሰኒ አለችው። እሱም ባርክኒ ይላታል። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመይኪ ፍቅርተ ኦ ብርክት አንስት ብሎ ያመጣል። በዚህም ቀን በቤተ መቅደስ ባሉ ነዋያት ያመሰግናታል። ከዚህ በፊት በሰዋስው በልሁክት በጸባጦስ ባታ ባሉ ነዋያት እየመሰለ ሲያመሰግናት መጥቶ ነበር። በዚህ ቀን ግን በቤተ መቅደስ ባሉ ነዋያተ ቅዱሳት በመሶበ ወርቅ፣ በተቋመ ወርቅ፣ በበትረ አሮን፣ በማዕጠንተ ወርቅ እየመሰለ ሲያመሰግናት አድሯል። ቅድስት አለ ከስድስቱ ዕለታት ለይቶ እችን አክብሯታልና በዕለተ ሰንበተ ክርስቲያን የሚጸለይ በዕለተ እሑድ የሚደረስ የሚነበብ አምላክን የወለደች እመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ብርክት እማንስት እመቤታችን አንቺ ብርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ አንቺ ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንድ የውእቱ ዳግሚት ቀመር እንደትሰመይ ቅድስተ ቅዱሳን ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ ነቢያት ካህናት የሚያመሰግኑብሽ ሁለተኛ ክፍል አንቺ ነሽ። በውስጤታ ጽላተ ኪዳን በውስጧ ሕግ ያለባት ሕጉን ኪዳን ይለዋል። ብትጠብቁት ጠብቃችኋለሁ፣ ባትጠብቁት አጠፋችኋለሁ ብሎ ተካሂዶበታልና። አኮን ህነ ዘነዐቅቦሙ ለሕግጋት አላ እሙንቱ ሕግጋት ያዕቅቡነ እንዲል አስርቱ ቃላት እንደተጽፋ በአጻብዒሁ ለእግዚአብሔር ሕግም ያልኋቸው በአጻብዓ እግዚአብሔር የተጻፉ 10 ቃላት ናቸው። በአጻብዒሁ ለእግዚአብሔር አለ። አሁን በጌታ ብዕር ቀርጾ ብራና ዳምጾ ቀለም በጽጾ መጽሐፍ ኑሮበት አይደለም፣ በግብረ አምላካዊ ስለተገኙ በአጻብዒሁ ለእግዚአብሔር አለ እንጂ። ቀዲሙ ዜናነ በጣም ተይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰላምኒኪ ዘእንበለ ውላጤ ከስመ ሥጋዊው የሚቀድም ስሙን በወጣ ነገረን። ወለውእቱ መቅደመ ቃል ይባርክዎ እንተሰ ዘምላይሉ ጥበብ ቀዳሚሃ ንጽሕት ይእቲ ቀዳሚሁ ቃል ውእቱ እንዲል አንድም
ከስመ ሥጋዌው የሚቀድም ስሙን ኢታምልክ ባዕድ አምላከ ዘእንበሌ ብሎ በዮድ ፊደል ነገረን። ዮድ ላሌፍ 10ኛ እንደሆነች ኢታምልክም ለኢትፍቱ 10ኛ ናትና። አንድም ከስመ ሥጋዌው የሚበልጥ ስሙን በየወጣ ነገረን። ቀዳሚሆሙ ለአሕዛብ አማሌቅ ቀዳሜ ፍጥረትከ ብሄሞት እንዲል ዮድ የወጣ በሀገራቸው እዝል ቅጽል የላትም አንድ ጭራ ናት። 10ቱም በሀገራችን እዝል ቅጽል የላትም አንድ ጭራ ናትና እንዲህ አለ። አንድም ከስመ ሥጋዌው የሚቀድም ስሙን ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀኗ እንዲቀረጽ አስቀድሞ 10ን ቃላተ ኦሪት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሕጌን እሰራልህ ነኝና አሮንንና ሆርን ከተማ ጠባቂ አድርገህ አንተ ኢያሱን አስከትለህ ወደ ደብረ ሲና ውጣ አለው። እሱም እንዳለው አሮንንና ሆርን ከተማ ጠባቂ አድርጎ የተኳክቡ ምንም ምን ቢነሳባችሁ ግርግር አትበሉ ብሎ አስጠንቅቆ ነግሮ እሱ ኢያሱን አስከትሎ ወደ ደብረ ሲና ሄደ። ከዚያ ሲደርስ ኢያሱን ከእግረ ደብር ትቶ እሱ ወደ ተራራው ጫፍ ይወጣል። ከዚያም ሲወጣ 7 የእሳት መጋረጃ ተጋርዶ አግኝቷል። 6ቱን አልፎ ከ7ኛው ገብቶ ይቆማል። ከዚያም 6 ቀን ወነበቦ ባለው 570 ጊዜ ቃል በቃል ይነጋግረዋል። 34 ቀን ያንኑ በልቡናው እየሳለ ያጽፈዋል። ይህ ሲደመር 40 ቀን ይሆናልና እስራኤል ሙሴ ቢዘገይባቸው እንደ አምላካቸው እንደ ፈጣሪያቸው ያዩት ነበርና ከወንድሙ ከአሮን ዘንድ ተሰብስበው ሄደው አሮን ግበር ለነ አማልክተ ዘያጉሩ ቅድሜነ ወዘይጸብሑ ጸረነ እስመ ዝኩሰ ሙሴ ዘአውፅአነ እምድረ ገጽ ይንአምር ከመ ምንተ ኮነ። ሙሴ የሆነውን አናውቅምና አመሌ ሲል በደብረ ሲና ያየው እሳት አቃጥሎትም እንደሆነ ወደ ምድያምም ሲሄድ ባሕረ ኤርትራ አስጥማውም እንደሆነ የሆነውን አናውቅምና ጣዖት ሥራልን አሉት። እሱም እምቢ ብላቸው እስራኤል ቁጣን ናቸው፣ በድንጋይ ወግረው በእሳት አቃጥለው ይገድሉኛል። እሽም ብላቸው ጎልማሳ በሚስቱ ንጉሥ በመንግሥቱ ቢገቡበት እንዳይወድ እግዚአብሔርን በአምልኮቱ ቀናኢ ነውና ይጣላኛል ብሎ ያወጣ ያወርድ ጀመር። እስመ አነ አምላክ ቀናኢ መስተበቅል ዘእፈዲ ኃጢአተ አበው ላዕለ ውሉድ እስከ መሳልስ ወራብ ትውልድ እንዲል ከዚህ በኋላ ከግብፅ ያወጣችሁትን ወርቅ ብር ይዛችሁ ኑ አላቸው። አሁን እንዲህ ማለቱ እስራኤል ገንዘብ ወዳዶች ናቸውና ነግህ ሰለስት ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጠብ ድናለሁ ብሎ ነበር። ነገር ግን ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ ሰይጣን አነሳስቷቸዋልና የሚወዱትን ገንዘብ በዚያ ቀን አስጠልቷቸው ዕለቱን ሰብስበው አምጥተው ከእግሩ ላይ አፈሰሱለት። እሱም ገደል አስቆፍሮ ከዚያ ላይ አስጥሎ በእሳት አቃጠለው። ስለምን ቢሉ እሳት ቢበላው እሳት በላብኝ እኔ ምን ላድርግ ለማለት ነበር። ነገር ግን እንዳሰበው አልሆነለትም። አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር የሆነ የጥጃ ምስል ወጥቶ ቆመ። ይህስ ምታት ይመስላል ብሎ የተደበለበለ ምስል ወጥቶ ቆመ። እሱም ብዙ አንጥረኛ ይከተለው ነበርና ከሆነስ በምር ደስ ይበላቸው ብሎ ሰበኮ ይላል አስነጥጦ አስቀርጾ አሰርቶታል። ከዚህ በኋላ እሉ እስራኤል አማልክቲ ከዛውፅኡ ከምድረ ግብፅ ጀሰን ባለ እግዚእ ብሎ በፍና ተሳልቆ አዋጅ ነገረ። እስራኤልም መስዋዕቱን ሰውተው ተረፈ መስዋዕቱን በልተው ይዘፍኑ፣ ያጨበጭቡ፣ ይወርቁ፣ ይነሱ ጀመር። በዚህ ጊዜ ጌታ ሙሴን አበሱኒ ሕዝብከ ወአሮንሁከ እስራኤል ሕዝብህ አሮን ወንድምህ በደሉኝ አለው። ጠብ በዚህ ጊዜ ተጀምሯል አለ። እንደዚህ ዓለም አባት የዚህ ዓለም አባት ልጁን ልጄ ሲለው ኑሮ በተጣላው ጊዜ ሚስቱን ያ ልጅሽ እንዲያደረገኝ እንዲል እሱም ማላጅ ቢሻ ህድገኒ ጥስዮም በመዓትየ ተወኝ ላጥፋቸው ሹመቱን ሽልማቱን ፈልገው እንደሆነ ወሰይመከ ዲበ ሕዝብ ክቡር በሌላ ወገን ላይ ሾመሃለሁ አለው። ሙሴን እንትጽዮም ለእሉ ጠስኒ መጻፈየ ዘጻፍከኒ
እነሱን ክታጠፋቸው እኔን አጥፋኝ፣ ከባለሟልነት ሰርዘኝ አለው። እግዚአብሔርም እንከሰ አፍጥን ወሪደ፣ እንግዲያስ ፈጥነህ ከተራራው ውረድ፣ ወርደህም ዝም አትበል። ወወሪደ ከኮንን አጥፊ ለጥፋት በል ስራ ምራ ቅጣ ብሎ ሁለቱን ጽላት 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። እሱም ያንን ይዞ ኢያሱን ከእግረ ደብር አስከትሎ ሲሄድ ኢያሱ ምንት ዘእሰም ድምፀ ጸባኢት እለ ይትሄየሉ ለቀትል፣ እስራኤል አንተ አለመኖርህን አውቀው ጠላት ተነስቶባቸዋል መሰል የአርበኛ የሰልፈኛ የአገሬኛ ድምፅ እሰማለሁ አለው። ሙሴም አኮ ዘተሰም ድምፀ ጸባኢት እለ ይትሄየሉ ለቀትል፣ ወደ ሰልፍ የሚሄዱ የአርበኛ የሰልፈኛ ድምፅ የምትሰማ አይደለም። አላ ድምፀ መልእክቱ ድምፀ ፋህሉም ይላል። እስራኤል ያልፈላ ጉጅ ጠጅ ጠጥተው ይዘፍናሉ ያጨበጭባሉ እንጂ የአርበኛ የሰልፈኛ ድምፅ አይደለም አለው። ከዚያ ሄደው ሲደርሱ ለጣዖቱ ሲሰግዱ ሲያጨበጭቡ ሲበሉ ሲጠጡ አይቶ ሙሴ ቢደነግጥ ሁለቱ ጽላት ከእጁ ወድቀው ወደቁ፣ ተሰበሩ። ዛሬ ከቄስ ከዲያቆን እጅ ጽና መስቀል ጽዋ እየወደቀ እንዲሰበር አንድም ተበጻብጾ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት በአንዱ ጽሌ መታው። ጣዖቱን ጽላቱን ተሰበሩ። ከዚህ በኋላ ያንን ወርቁን አስፈጭቶ ከፈሳሽ ባህር አስበጥብጦ ጠጡ አላቸው። በዚህ ጊዜ ፍቅረ ጣዖት ያደረበት ከግንባሩ ከከንፈሩ ደምፅ ተቀርጾበታል። ይህንን ምልክት አስደርጎ አባት ልጁን ልጅ አባቱን ወንድም ወንድሙን አይማረው ብሎ 3000 ሰው አስፈጅቷል። ደቂቀ ቤሪ አንፈስክሙ ለእግዚአብሔር እስከ ማለትም ደርሷል። ከዚህ በኋላ በተሰበሩት ጽላት አዘንህን አለው። አዎን አዘንሁ አለው። ቀር ከመቀዳሚያት እንደቀደሙ አድርጎ ቅረጽ አለው። እንደቀደሙ አድርጎ ቢቀርጽ ቃሉ በግብረ አምላካዊ ተጽፎ ተገኝቶለታል። ይህም ምሳሌ ነው። የቀደመው ጽላት የአዳም 2 መሆኑ የሥጋውና የነፍሱ በግብረ አምላካዊ እንደተገኘ አዳም ከሕቱም ምድር እንበለ ዘር ለመገኘቱ ምሳሌ፣ የኋለኛው ጽላት የእመቤታችን 2 መሆኑ የሥጋዋና የነፍሷ ቀር ከመቀዳሚያት ማለቱ እመቤታችን በዘር በሩካቤ ለመገኘቷ ቃሉ የአካላዊ ቃል ኢየሱስ ክርስቶስ በግብረ አምላካዊ መገኘቱ ጌታ ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በሕቱም ድንግልና ተጸንሶ እንበለ ዘርአ ብእሲ ሰው ሆኗልና። የቀደመው ጽላት የዕንቁ የኋላው የእብነ በረድ ነው። 5500 ዘመን ሲፈጸም ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀኗ እንዲቀረጽ ሁለቱን 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን ያለው ይህ ነው። ወኮነ አራጡ ለሐዲስ ኪዳን ለመንግሥተ ሰማያት ለብሉይ ኪዳን ለምድረ ርስት፣ አንድም ለሐዲስ ኪዳን ለወንጌል ለብሉይ ኪዳን ለኦሪት አስታራቂ ሆነን። ወዘደሙ ቅዱሳን ጽሑሙ ለመሃይምናን ወለሕዝብ ንጹሐን፣ በከበረ ደሙ ፈሳሽነት በአጸደ ሥጋ በአጸደ ነፍስ ያሉትን አዳናቸው። ውሒዝ አለ ክኢው አላለም። ክኢው ከቅርብ ነው፣ ውሒዝ ከሁሉ ነውና ይዝ ውሒዝም ክኢውም አንድ ነው ብሎ ትንቢቱ ምሳሌው ሊፈጸም ነው። ትንቢት ወነዝሐክሙ በማይ ንጹሕ ወትነጽሑ እምርኩስክሙ ተብሎ ተነግሯል። ምሳሌም ወነጅሩ ሙሴ ትእዛዘ ኦሪት ይነስእ ደመ ላይም ወደ መጠኒ ወይነዝህ ደብተራ ኦሪትኒ ወኩሎ ግበሪሃ ያለው ነው። ትንቢቱን ባወቃና ብሏል። ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደምንድን ነው ቢሉ ጌታ በዕለተ ዓርብ በተሰቀለ ጊዜ በችንካር በአክሊለ ሦክ በኩናት የፈሰሰውን ደሙን መላእክት በጽዋ ብርሃን ተቀብለው በዓለሙ ረጭተውታል። ዛሬ መንፈስ ቅዱስ ባወቀ ቤተ ክርስቲያን የሚሰራ ደሙ ከነጠበበት ቦታ ነውና በገነት ውስጥ የሚኖሩ ጣልቃን የሚባሉ አዕዋፋት አሉ። ልጆቻቸውን ይወዳሉ፣ ተንከባክበው ያኖሯቸዋል፣ ይታቀፏቸዋል። ልጆቹም ተጫወትን ሲሉ ፍቅር የፈጸምን መስሏቸው ፊታቸውን ይጸፏቸዋል፣ ይሰማቸዋል። አንገታቸውን ቆርጠው ይገድሏቸዋል። በሦስተኛውም ቀን በአራተኛው ቀን ከአባታቸውም ከእናታቸውም ጎን ቢሉ ደም አውጥተው
ቀብተው ያስነሷቸዋል። ጣልቃን የተባሉ ሥላሴ ናቸው። ገላግልቱ የአዳምና የሔዋን ምሳሌዎች ናቸው። ተጫወትን እያሉ ፊታቸውን እንደ መጽፋት አዳምና ሔዋን አምላክነትን ሲፈላለጉ ተገኝተዋል። አንገታቸው ቆርጦ እንደ መግደል ጎልማሳ በሚስቱ ንጉሥ በመንግስቱ ሊገቡበት እንዳይወድ ጌታም በአምልኮቱ ቀናኢ ነውና በአዳምና በሔዋን ላይ በሞተ ሥጋ ላይ ሞተ ነፍስ፣ በረደተ መቃብር ላይ ረደተ ገሃነም ፈርደውባቸዋል። በሦስተኛው ቀን ከአባታቸውም ከእናታቸውም ጎን ቢሉ ደም አውጥተው ቀብተው እንደማስነሳት 5500 ዘመን ሲፈጸም አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍሶ አዳምና ሔዋን ምእመናንን ማዳኑን መናገር ነው። ሰአሊ ለነ ቅድስት በከበረ ደሙ ፈሳሽነት በአጸደ ሥጋ በአጸደ ነፍስ በዓለመ ሥጋ በዓለመ ነፍስ ያሉትን ካዳነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ወእንተዝ ንዐብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ። መጽሐፍ ላለፈውም ለሚመጣውን ማጻፋ ይሰጣል። አምላክን የወለድሽልን እመቤታችን ስለዚህ ነገር እንወድሻለን፣ እናከብርሻለን። ገናንነትሽን ክብርሽን እጹብ እጹብ እያልን እንናገራለን። ንጽሕት ኩሎ ጊዜ ንስእሉን አንቃዱ አብየኪ። ሁልጊዜ ንጽሕት የምትሆኝ እመቤታችን ሁልጊዜ ወደ አንቺ አይነ ልቦናችንን እንሰቅላለን። ከመ ንርከብ ሳይለ በኀበ መፍቀሬ ሰብ። ሰውን ከሚወድ ሰው ከሚወደው ከልጅሽ ዘንድ ይቅርታን ባለሟልነትን ታሰጭን ዘንድ። ታቦት በወርቅ ልቦጥ እንኩለይ በውስጥ ባፍአ በወርቅ የተለበጠ ሸርሸም ሸጢር ከሚባል ከማይነቅዝ እንጨት የተቀረጸ ታቦት ይትሜሰል በነዘ እግዚአብሔር ቃለ። አካላዊ ቃል ኢየሱስ ክርስቶስን ይመስልልናል። አንድም አካላዊ ቃል ኢየሱስ ክርስቶስ ታቦትን ይመስልልናል አለ። መመሳሰል የጋራ ከሆነ ብሎ ይህም ምሳሌ ነው። ታቦት የእመቤታችን ዕፅ ዘኢይነቅዝ የአብርሃም ዘኢይነቅዝ አለው። በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታ ዕፅ ዘኢይነቅዝ የእመቤታችን ዘኢይነቅዝ አላት። ልማደ አንስት ዘራ ወራዙት የለባትምና። አንድም ታቦት አይለወጥም የጌታ ዕፅ ዘኢይነቅዝ የአብ አሁን ዘግብር ሲል የመለኮት ነውና አይመችም። ዘኢይነቅዝ አለ። ዘኢይሰዓር ዘኢይሐልፍ ዘኢይመውት ዘኢይትዌለጥ ሲል ነው። ዘኮነ ሰብአ ዘእንበለ ፍልጠት ያለመለወጥ ሰው የሆነ መለኮት ንጹሕ ከተፈልጦ ከተድኅሮ አንድም ካለመመለክ ካለመሰገድ ንጹሕ የሚሆን መለኮት ዘአልቦ ሙስና በባሕሪ መለኮቱ ፍልፈት ውላጤ ጥፋት የሌለበት ዘሩ ምስለ አብ በአብ ኅሊና ያለ ወቦቱ አልሰባ ለንጽሕት ቦቱ በዕፅ ዘኢይነቅዝ ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በዕፅ ዘኢይነቅዝ በገብርኤል አድሮ ነገራት። ላይከ ኮንኩ ለርእሴ አስተርአይክዋ ለድንግል ወላዲቴ አብሰርክዋ በአምሳለ ገብርኤል መልአክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ። ከጥበቡ በሚበልጥ ጥበቡ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ሰው ሆኖ ያዳነበት ጥበቡ ይበልጣልና። ይህን ዓለም ሲፈጥረው ለይኩን እያለ በቃሉ ነው፣ ድካም የለበትም። ይህን ዓለም ሲያድነው ግን ረቂቅ አምላክ ገዝፎ ልልኡ ተወስኖ ልዑሉ ትሑት ሆኖ እርጥብ የእንጨት መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ ወድቆ ተነስቶ ተዋርዶ ነውና ወበድሎት ኮነ ኩነኔ እግዚእ አዳነነ በፍትሐ ጽድቅ ወበሬት እንዲል። አንድም በፍጹም ጥበቡ ሰው ሆነ። ዘበሰባ ምኔት ዘእንበለ ርኩስ ያለመለወጥ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ደመረ መለኮቱ ደሚሮ ሲል ነው። መለኮቱን ከሥጋ ጋር አዋህዶ ሰው ሆነ።
መለኮቱን ከሥጋ ጋር አዋህዶ ከአንቺ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡናውን ጥበቡን በልቡናችን ሳይብን አሳድርብን። የታቦትን ነገር ከዚህ ይናገሩታል። ጌታ ሙሴን ሸርሸምሸጥን የሚባልን አይነት እንጨት ቆርጠህ አምጥተህ ታቦትን ቅረጽ፣ ሞላልነቱን 2 ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ክንድ ከስንዝር አድርገው 4 ቀለበት 2 መሎጊያ አብጅለት። በዳርና በዳር 2ቱን ኪሩቤል እንደሚናተፍ አወራ ዶሮ አስመስለህ ሳላቸው። ፈለገ አውጥተህ የማይረጋ ብፅፅ ወርቅ አኑርበት ብሎታል። ይኸውም ምሳሌ ነው። ታቦት የእመቤታችን ሞላልነቱ 2 ክንድ ከስንዝር ከአዳም እስከ ኖህ ያለው ዘመን ነው። በዚህ 2256 ዘመን ይገኛል። በ2256 ዘመን አርአያ ድንግል ሐመረ ኖህ ለመገኘቷ ምሳሌ ወርዱ ክንድ ከስንዝር ከኖህ እስከ ሙሴ ያለው ዘመን ነው። በዚህ 1600 ዘመን ይገኛል። በ1600 ዘመን አርአያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ ቁመቱ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው። በዚህ 1600 ዘመን ይገኛል። በ1600 ዘመን አርአያ ሐመረ ኖህ ታቦተ ሙሴ አርአያዎቿ የሚሆኑ አማናዊት ቅድስት ድንግል ማርያም የመገኘቷ ምሳሌ ነው። ታቹ የንጹሐን አበው 2 መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር 4 ቀለበት የ4ቱ ድንግልናዎች አለ። እመቤታችን በርዕይ በገሲስ በሰሚ በአጼኖ ንጽሕት ናትና 2ቱን ኪሩቤል እንደሚናጠፍ አውራ ዶሮ አስመስሎ ሳላቸው አለ። ቀድሞ የብሉይ ሊቀ ካህናት በዓመት 1 ቀን ገብቶ ከምሳል ካህናት መካከል ድምፅ ሰምቶ ወጥቶ ከመዚህ እግዚአብሔር ከመዚህ እግዚአብሔር እያለ ያስተምር ነበር። እንደዚህም ሁሉም እመቤታችን በመልአከ ውቃቢዋ በቅዱስ ሚካኤል ተጠብቃ ከመልአከ መበስሯ ከቅዱስ ገብርኤል ትጸንስ የሚል ድምፅ ሰምታ ጌታን ጸንሳ የመገኘቷ ምሳሌ አንድም የኦርኒና የሶፊያ ምሳሌዎች ናቸው አለ። ባስልዮስን ካጠገቤ ሳላቸው ከኔ አትለያቸው ወዳቸዋለሁ ብላለችና። አንድም የዮሴፍና የሰሎሜ አለ። በመከራዋ ጊዜ አልተለያትምና ፈለገ ልቡናዋ ብፅፅ ወርቅ የእውቀት መንፈሳዊ ከልቡና አይታጣምና እንዲህ አለ። መቅደስ ዘይኬልልዋ ኪሩቤል ለሰውላን ለስዕለ እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሶሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሶሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል እግዚአብሔር በማኅፀንሽ 9 ወር ከ5 ቀን ሊቀ ካህናት ሆኖ መላእክት ቅዱስ 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 ብለው ያመሰግኑብሽ አማናዊት ቤተ መቅደስ አንቺ ነሽ። ቃንዜ በሰላም እንዴት የሆነ ንጽሕት ከልማደ አንስት ነው። ንጽሕት የምትሆኝ እመቤታችን አካላዊ ቃል ከአንቺ ሰው የሆነ አካላዊ ቃል ከሆነ ዘመረላጤ ከሆነ ሰራዊ ኃጢአትን ወደምሳሴ አበሳነ በውስጥ ባፈአ በነፍስ ወሥጋ ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት ኃጢአታችን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና ጸባጦስ ዘሲና መሶበ ወርቅ እንተመና እመቤታችን ጸጋውን ክብሩን በረከቱን እንዳይነሳን ለምኝልን። አይምሮውን ልቡውን ጥበቡን በልቡናችን ሳይብን አሳድርብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡዕ በውስጧ ረቂቅ መና ያለባት መሶበ ወርቅ አንቺ ነሽ። ጌታ ሙሴን ሸርሸምሸጢን የሚባል የማይነቅዝ እንጨት ቆርጠህ አምጥተህ መሶበ ወርቅን ስራ፣ በውስጥ ባፋ በወርቅ ለብጠው ጊዜ ሳትወስን ጎሞር ሙሉ መና ኑርበት ብሎታል። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቅ የንጽሕናዋ የቅድስናዋ፣ ጎሞር ሙሉ መና የጌታ ያ ብዙ ጊዜ ሲኖር ለጊዜው ያን ብዙ ዘመን እስራኤል ሲመግባቸው ይክዱት ነበር ተብሎ ለእስራኤል ዘለፋ ሊሆንባቸው ነው። ፍጻሜው ግን ያ ብዙ ዘመን ሲኖር እንዳልተለወጠ
ጌታም ሰው ሲሆን ላለመለወጡ አምላክነቱ ላለመመርመሩ ምሳሌ ነው። ህብስት ዘወረደ እምሰማያት አኮ ሙሴ ዘወሀበክሙ ርትዐ ህብስተ እንዳለው ያለ አይደለም፣ ከሰማይ የወረደ ህብስት ነው እንጂ። ወሀበ ሕይወት ለኩሉ ዓለም አበዊክሙሰ መና በሉ በገዳም ቢል ወሞቱ ያለበት ነው። ይህ ግን ለዘላለም ሕይወተ ሥጋ ሕይወተ ነፍስ የሚያድል ነው። ሳሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና ጸባጦስ ዘሲና መሶበ ወርቅ እንተ መና እመቤታችን ጸጋውን ክብሩን በረከቱን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። አንቲ ውእቱ ተቀዋም ዘወርቅ እንተ ጾርኪ ማኅቶተ ሥጋን ኩሎ ጊዜ ዘውቱ ብርሃኑ ለዓለም ለዘላለሙ ለሰው ሁሉ እውቀት የሚገልጽ ብርሃንን የሚሰጥ ፋና ያለው ፋናን የተሸከምሽ ተቀዋመ ወርቅ አንቺ ነሽ። ጌታ ሙሴን መክሊተ ወርቅ ትገብራ ብሎታል። ግበራ ሲል ነው። መክሊተ ወርቅን አምጥተህ ተቀዋምን ስራ ከታች እንዳይፈነገል እንደ ሙቀጫ እንደ ጽዋ እግር አበጅለት። 6 አይጾቅ አበጅተህ 7ኛውን ስለወጥ አድርገው። በ7ኛው የተቀደው ዘይት 6ቱንም እንዲመላ አድርግ። 7 ምን ማረፈት ማፈኛ መኮስተሪያ ወለባ አበጅለት ብሎታል። ከላይ በአንድ መሸቢያ ቃተተው፣ ከታች በ3 መሸቢያ ቃተህ 7 አይጾቅ አበጅለት ብሎታል። ይኸውም ምሳሌ ነው። ተቃዋሚ የዘመን ከላይ በአንድ መሸቢያ ቃተተው ማለቱ በዘመነ አበው መጻሕፍት አልተጻፉም። ከታች በ3 መሸቢያ ቃተተው ማለቱ በ3ቱ ዘመን በዘመነ ካህናት፣ በዘመነ ነገሥት፣ በዘመነ መጻሕፍት፣ በዘመነ መሳፍንት የተጻፉ መጻሕፍት ምሳሌ። 7ኛው የወንጌል አለስ መሳባ ይንባቡ ለእግዚአብሔር እንዲል አይጾቅ የሰብአ ሥላሴ የሐዋርያት የመምህራን የሊቃውንት አይጾቅን የሚገልጹ ብርሃኑ እንደሆነ የመጻሕፍትንም ምስጢር የሚገልጹ መምህራን ናቸውና። አንድም ተቋም የእመቤታችን 7 አይጾቅ 7 በዕብራውያን ፍጹም ነው። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዲል እመቤታችንን በክብር ፍጹምት ናትና። በሀገራቸው አንድ መክሊተ ወርቅ 1728 ወቄት ይሆናል። በ1728 ዘመን ዜና ሙዳን ዜና ዕረፍቷን የሚያስተምሩ ጴጥሮስ ጳውሎስ መነሳታቸውን መናገር ነው። አንድም ተቋም የጌታ የአይጾቅ ዘይትን እንደ መምላት ጌታ ለምእመናን መንፈስ ቅዱስን የሚያድሉናልና። አንድም ተቋም የዕለተ ረቡዕ ምሳሌ ነው። ብርሃን ዘእምብርሃን ዘአልቦ ጥንት ከሌለ ብርሃን የተገኘ ብርሃን አምላክ አምላክ ዘበአማን እውነተኛ ከሆነ ከባሕርይ አምላክ የተገኘ እውነተኛ የባሕርይ አምላክ ዘተሰባ ልጆች ዘይነለውላጤ ያለመለወጥ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወይም ጻቴ አብርሃ ሄደነለን ነበር ተጽልመቱ ስላልሆነ ሞት ሰውን በመሆኑ በድንቁርና በቀቢጸ ተስፋ ለነበርን ሰዎች እውቀትን ገለጸልን። ሞት ላመጣው ምስል ሞትን በመምሰል አንድ ገጽ በማለት ለነበርን ሰዎች ክርስቶስ ተወለደልን፣ ወንጌል ተጻፈልን። ዋርታ ገሪነ ውስተ ፍኖተ ሰላም እንዲህ አድርጎ እግረ ልቦናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት አቀናልን። በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ሥጋዌ ሳሊ ለነ ቅድስት በጥበቡ ባደረገው ሥጋዌ እግረ ልቦናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት ካቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና ጸባጦስ ዘሲና መሶበ ወርቅ እንተ መና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍኖተ እሳት እሳትነት ያለው ማዕጠንተ ወርቅን የተሸከምሽ እሳትነት ያለውን ፋናን የተሸከምሽ ማዕጠንተ ወርቅ አንቺ ነሽ። ጌታ ሙሴን ሸርሸምሸጥን የሚባል የማይደግ እንጨት ቆርጣ አምጥተህ ማዕጠንተ ወርቅን ስራ 2 ክንድ ከስንዝር ቁመቱን ወርዱን ክንድ ከስንዝር አድርገው ክንድ ሙሉውን ፈልፍለህ እንደ ሙገጫ አበጅተህ ነጭ ዕጣን አኑርበት። በዚያ ፍም አግብተህ በወርቅ ዘንድ ከግራ ወደ ቀኝ ከቀኝ ወደ ግራ አዋህደው ጢሰት ቅጣሬው አምሮ ሰብሮ እንዲወጣ ወርቁን እንዳይሰማው በብርት ፈጥነ ድፋው ብሎታል። ይኸውም ምሳሌ ነው። ማዕጠንት
እመቤታችን ዕጣን የትስብእት ፍም የመለኮት ምሳሌ ነው። የወርቅ ዘንግ የመንፈስ ቅዱስ የከፈለ ያነጻ ዋሃደ መንፈስ ቅዱስ ነውና ቡሩክ ዘነሳን መቅደስ ቡሩክ ዘነሳን መቅደስ ቡሩክ አብ ከአብርሃም ባህሪ የመረጠሽ አንቺ ነሽ። አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና አስተፍሳይከ ባይልከ ተረፈ መቅደስከ እንዲል አንድም ቡሩክ አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ እስራኤልን አባር ቸነፈር መቅሰፍት ተነስቶ ይፈጃቸው ጀመር። እነሱም በጨነቃቸው ጊዜ ተሰብስበው ከሙሴ ዘንድ ሂደው ሙሴ ከእግዚአብሔር ምሕረት ቸርነት አይታጣም ከእኛም በደል ኃጢአት አይጠፋምና ወደ እግዚአብሔር አመልክትልን አማልደን አሉት። እሱም ወደ እግዚአብሔር ቢያመለክት ወንድም አሮን ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ በመካከል ገብቶ ይጠልላቸው። ያን ጊዜ ደዌ ወደ ሕሙማን ከሕሙማን ወደ ሕያዋን አይተላለፍም ከሕሙማንም ይርቃን አለው። እሱም ወነሣእየ ፍድቅኔሁ ከተረ አይሳ መቅሰፍተ ወፈለጠ ላዕለ ሕያዋን ወምውታን እንዲል በመካከል ሆኖ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ገብቶ ቢያጥንላቸው ደዌ ከሕሙማን የሚርቅ ወደ ሕያዋን የማይተላለፍ ሆኗል። እንደዚህም ሁሉ ጌታ ከእመቤታችን ሰው ከሆነ ወዲህ ፍዳ መርገም የማይተላለፍ ሆኗልና እንዲህ አለ። ከዛ በፊት ይተላለፍ ነበር ቢሉ አዎ መስሎ ቢሰራው፣ ዛሬ ግን መስሎ ቢሰራው ቅሉ ኃጢአቱ በንስሐ የሚሰረይ ሆኗልና እንዲህ አለ። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ወልድ በቤተ መቅደስ ሳለሽ የተዋሃደሽ ማዕጠንተ ወርቅ አንቺ ነሽ። ዘውሰር ኃጢአተ ወይደመስስ ጌጋዬ ስለ ጊዜው ስለ ዘላለሙ ስለ ነፍስ ስለ ሥጋ ሲል ይደጋግማል። ጥቃቅኑን ደጋጉን ኃጢአታችን የሚያስተሰርይልን ሆነ። ኃጢአት የጊዜው አነሳ የዘገየው ነው። ዝውእቱ ዘእግዚአብሔር ቃል ሊቅ ከሆነ ሰው ተረጉም አይሄድምና ይህም ከወዲህ ዓለም ወደዚህ ዓለም መጥቶ ከአንቺ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። ዛዕረገ ለአቡሁ ርእሰ ዕጣነ መስዋዕተ ስሙረ ራሱን ለአባቱ ያማረ የተወደደ መሥዋዕት አድርጎ ያቀረበ አካላዊ ቃል ኢየሱስ ክርስቶስ ነው። ወአንከረ አብ እምዝንቱ መሥዋዕት እንዲል ሳሊ በነ ቅድስት ራሱን ለአባቱ ያማረ የተወደደ መሥዋዕት አድርጎ ካቀረበ ልጅሽ ጽንዕት በድንግልና ስርጉት በቅድስና ጸባጦስ ዘሲና መሶበ ወርቅ እንተምና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ተፈሥሒ ማርያም ርግብ ሰናይት መልካም ርግብ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ዘወለድኪ ለነ ዘእግዚአብሔር ቃል አካላዊ ቃል ኢየሱስ ክርስቶስን የወለድሽልን መልካም ርግብ ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አንቲ ውእቱ ጽጌ መዓዛ ሰናይ ዘመዓዛ ሰናይ ሲል ነው። መዓዛ ንጽሕናዋ፣ መዓዛ ቅድስናዋ፣ መዓዛ ድንግልና የተወደደላት መልካማ ርግብ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ጽጌ እሷ መዓዛ ልጇ ነው። አንድም ጽጌ እሷ መዓዛ ቅድስናዋ ንጽሕናዋ ነው። እንደ ሰረጸ እምሥረ እሴይ ከእሴይ ባሕሪ የተገኘች አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም፣ ወደ ታች ዳዊት፣ መገናኛው ጉንዱ እሴይ ነው። ሰአሊ ለነ ቅድስት ዘእግዚአብሔር ቃል ከሚባል ልጅሽ ጽንዕት በድንግልና ስርጎት በቅድስና ጸባጦስ ዘሲና መሶበ ወርቅ እንተመና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። በትረ አሮን እንተ ሰረጸት ዘይመለ ተክል ወይሰቀይጓ ማየ ውሃ ሳያጠጧት ሳይተክሏት ተተክላ ውሃ ሳያጠጧት አለምልማ አብባ አፍርታ የተገኘች የአሮን በትር ነበረች።
ከመ አንቲኒ ወላዲተ ክርስቶስ አምላክን አምላክን የወለድሽልን እመቤታችን አንቺም እንደ እርሷ ነሽ። ይህስ እንደምንድን ነው ቢሉ ካህናቱ ደቂቀ ቃት መሳፍንቱ ደቂቀ ሮቤል አንድ ሆነው ተሰብስበው ሁለት ወንድማማች ክህነት ከምስፍና ይዘው እስከ መቼ ድረስ እንዲህ ሲገዙን ይኖራሉ ብለው በጠላትነት ተነስተውባቸዋል። በኋላ ከካህናት ፈሊጥ አይታጣምና ሁላችን በአንድነት የተነሳን የሆነ እንደሆነ ለሕዝቡ የምቀኝነት ይመስላቸዋል። ነገር ግን አስቀድሞ እኛ በሙሴ ምስፍና የአሮንን ክህነት ገንዘብ ካደረግን በኋላ በእኛ ክህነት እናንተ የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሂደው ከሙሴ ዘንድ ሙሴ ሥጋ በገበታ ሹመት በተርታ እንጂ ነው፣ እኛ አባታችን ሌዊ የወልደን የለምን? እኛ ሹመት አይገባንምን? አሉት። እሱም እውነታችሁን እንጂ ነው፣ አባታችሁ ሌዊ ይወልዳችኋል፣ ሹመትም ይገባችኋል። ነገር ግን አሮን ከእግዚአብሔር አግኝቶ ተሾሟልና እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። እነሱም እንዲህም ማለቱ ለወንድሙ ማዳላት አይደለምን? እንዲያውስ ማን ያስቀረናል ብለው ከሁለት መቶ የሚበዙ ሰዎች ሙገጫ ያህል ጽና አሰርተው ልብሰ ተክህኖ ለብሰው ሊያጥኑ ገቡ። ሲገቡ ሙሴና አሮን ከደብተራ ኦሪት ሆነው ቢያዩአቸው ወረዱጎሙ ይላል፣ ገረመሟቸው። ገብተው ሲያጥኑ ጢሰ ቅጣሬው ቢያርፍባቸው ሰውነታቸውን ልብሳቸውን ሳይነካ ሰውነታቸውን የተለበለበ ግንድ አስመስሎታል። ሙሴም ወደ እግዚአብሔር ቢያመለክት በልብሳቸው እያፈስክ አውጥተህ ጣላቸው፣ ያን ማይጠንቱን ግን የተቀደሰ ማይጠንታት የሆኑ በሕዋሳት የሆኑ እንዲል በሰውነታቸው ከብሯልና እዚያው መገልገያ አድርገው ብሎታል። ከዚህ በኋላ እያወጣ ፍሷቸዋል። ዳታንና አቤሮንንም ምድር እስከ ቤታቸው እስከ ቤተሰባቸው እስከ ከብታቸው ተከፍቶ ውጧቸዋል። ቆሬም ነገር ሊያጸና እኛ ጸንተናል እናንተም ጽኑ ብሎ ክፋት ለማጽናት ሂዶ ሳለ ምድር ተከፍታ በዚያው አስጥመዋለች። ከዚህ በኋላ የቀሩት እስራኤል የነጉን ሰርክ የሰርኩን ነግ ቅድመ እግዚአብሔር እያዘከሩ የሚያስፈጁን እኒህ ሙሴና አሮን አይደሉምን? ኑ ንገሮሙ በእህል ኑ በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው ድንጋይ ይዘው ሄዱባቸው። ሙሴና አሮንም ፈርተው ሩጠው ከደብተራ ኦሪት ገቡ። በዚህ ጊዜ እግዚአብሔር የብርሃን አምድ ጋረደላቸው። እስራኤልም አምደ ብርሃኑን ደመናውን አይተው ይሄው ደመና ተጋረደ፣ አምላካቸው መጣ፣ ይህስ አይጋፉት ነው ይጣላናል ብለው ትተዋቸው ተመልሰዋል። ከዚህ በኋላ እስከ መቼ ድረስ እንዲህ ስትፈራ ትኖራለህ? ክህነት ከቤትህ እንዳይወጣ ምልክት አሳይሃለሁና የ12ቱን ነገደ እስራኤል በትር ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ ስትጸልይበት አድረህ በቀዳማይ ሰዓት ላይ ታውጣው አለው። እሱም እንዳለው ሲጸልይበት አድሮ ቢያወጣው የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጣት አለምልማ አብባ አፍርታ ተገኝ 12 በኩረ ሎሚ ለውዝ ገውዝ ይዛ ተገኝታለች። እመቤታችንም የ12 ዓመት በቤተ መቅደስ ቆይታ ጌታን እንበለ ዘር እንበለ ሩካቤ ጸንሳ ተገኝታለችና እንደ አሮን አንቺም እንደ እርሷ ነሽ አለ። ሰአሊ ለነ ቅድስት ከወዲህ ዓለም ወደዚህ ዓለም መጥቶ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና ጸጳጦስ ዘሴና መሶበ ወርቅ እንተመና እመቤታችን ጸጋውን ክብሩን በረከቱን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድርብን። ለኪ ደሉ ዘም ኩሎሙ ቅዱሳን ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ከቅዱሳን ይልቅ ለአንቺ ትለምኝልን ዘንድ ይገባል። አንቲ ታቢ ሊቃነ ጳጳሳት ምነው በሹመታቸው በማዕረጋቸው ያሉ ሊቃነ ጳጳሳት ያሉ አይደለምን? እነሱ ይለምኑልህ የለም ትይኝ እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ። ወትርፋሬ ተከበሪ ነቢያት በአራቱ ማዕዘነ ዓለም ዙሪያው ይወርዳል ይወልዳል ብለው ትንቢት የተናገሩ ነቢያት ያለ አይደለምን? እነሱ ያማልዱ የለምን ትይ እንደሆነ አንቺ ከነቢያት ትበልጫለሽ። አንድም አንቲ ታቢ ሊቃነ ጳጳሳት ውስተ ኩሉ ምድር ወፅአ ነገሮሙ እስከ አጽናፈ ዓለም በፅአ ነቢቦሙ እንዲል በአራቱ ማዕዘነ ዓለም ዙሪያው ያስተማሩ
ቅዱሳን ሐዋርያት ያሉ አይደለምን? እነሱ ያማልዱ የለምን? እንደሆነ አንቺ ከሐዋርያት ትበልጫለሽ። ወፈድባድ ወትቀብሪ ነቢያት ወፈነወሙ በበክልኤቱ የሚላቸው ነቢያት ያሉና አይደለምን? እነሱ ያማልዱ የለምን? እንደሆነ ከነቢያት አንቺ ትበልጫለሽ፣ ከሰባ አርድእት አንቺ ትበልጫለሽ። ብኪ ግርማ ራእይ ዘየአድኅን ግርማ ሱራፌል ወኪሩቤል ጸወርተ መንበሩ ኪሩቤል አጠንተ መንበሩ ሱራፌል ያሉልህ አይደለምን? እነሱ ያማልዱ የለምን? እንደሆነ ከኪሩቤል ከሱራፌል ይልቅ ለአንቺ የመፈራት የመወደድ የባለሟልነት መልክ አለሽ። መወደድ በምዕመናን ዘንድ ነው፣ መፈራት በአይሁድ በአጋንንት በመናፍቃን ዘንድ ነው። እንኳንስ እሷ በእርሷ ያመኑ ምዕመናን ግሩማን ናቸውና፣ አንድም ባለሟልነት በሥላሴ ዘንድ ነው። አንድ በአማን ሙካ ዘመድነ በገሌ ገሌ ምን ያሰኘናል? በእውነት እመቤታችን ጥንቱን ሰው ያለ ዘመዱ ያለ ወገኑ ይሆናልን? አንቺ የሥጋችን ቁራጭ የአጥንታችን ፍላጭ የባሕርያችን መመኪያ ነሽና፣ ወሳሊት ሕይወተ ለነፍሳቲነ ለሰውነታችን ድኅነተ ሥጋ ድኅነተ ነፍስን የምታሰጭን ነሽና፣ ሰአሊ ለነ ኀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽንዓነ በርትዕት ሃይማኖት አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ አንድም ሥጋዌውን አንድነቱን ሦስትነቱን አጽንቶ ዳግም ምጽአቱን ዕርገቱን በማመን ያጸናን ዘንድ አንድም አባቴ ታናሽ ነው ሃይማኖቴ ግብዝ ነው የሚል የለምና እሱ በሚወዳት በጸናች ርትዕት ተዋሕዶ ሃይማኖት ያጸናን ዘንድ ለምኝልን። የጸጋውን ሳይሎ ምሕረቶ ወደፊት ይተርጉመው በዛም ይስረ ኃጢአተነ ተረጎመው በቸርነቱ በይቅርታው ብዛት ኃጢአታችን ያስተሰርይልን ዘንድ አለ። ሰው ኃጢአቱ ከተሰረየለት ሌላ ነገር አይሻምና ጸጋሰ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና ጸባጦስ ዘሴባ ወሰወር ቅንትንና እመቤታችን ጸጋውን ክብሩን በረከቱን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን።